ላደርግ ነው የመጣሁት? እዚህ መሆኔን በምን አወቅሽ? ማን ይነግረኛል? ያው እዛ ጋር በመንገድ ሳልፍ ነው ያየሁሽ። ድሮ እኮ የማንም መንገደኛ ሲያልፍ የሚያይን ሰው አልነበርኩም። ማን ነው መንገደኛ? ዳግም እስካሁን ድረስ ኑሐሚንን ይፈልጋታል። ትሰማኛለህ? ለእኔ ሁለቱም ልጆቼ ናቸው። እውነታው ላይ እናተኩር ዝም ነው። እውነተኛው ልጅሽ ዳግም ብቻ ነው። በስመ አብ ናሆም፣ ምን እየሆንክ ነው? ምን አይነት የሰይጣን ሀሳብ ነው እያሰብኩ ያለሁት? ለማንኛውም ይህንን እርኩስ ዝም ብዬ ባልፈው ይሻላል። ስለዚህ በጣም ተናዶብኛል ማለት ነው። ዳግም በድጋሚ አይድረስብኝ፣ እናም የዛሬ እጮኛዋን የወደፊት ደግሞ ባለቤቴን አይንካብኝ የሚለው ናሆም አሁን ላይ ለቤተሰቡ እያንዳንዱ ነገር እየተናገረ ይገኝ ነበረ። ይህንን የሰማችው ወይዘሮ ዝናሽ ናሆም በጣም አፍሬብሃለሁ፣ እንዴት በዚህ ሰዓት ስለ አንተና ስለ ዳግም ታወራለህ? እኛ እኮ ያለነው ችግር ውስጥ ነው። ስለ እህትህ ስለ ኤሚ ማሰብ እያለብህ እንዴት እንደዚህ አይነት ነገር ታስባለህ? ስትልም ተቆጥታው ትገኝ ነበረ። ታዲያ ናሆምም እማዬ እኔ ልጅሽ ስላልሆንኩኝ ነው፣ ማለትም ዳግምን እንደ ልጅሽ እኔን ደግሞ እንደ ሌላ ሰው ስለምታይኝ ነው የማትቆረቆሪልኝ ሲልም ለእናቱ እየነገራት ይገኛል። ታዲያ ወይዘሮ ዝናሽን በተናደደ ስሜት ናሆምን በጥፊ አጠናግራ ነበረ ጥላው እየሄደችው የምትገኘው። ይህንን እያየው አቶ ለይኩን እንዴት በዚህ ልክ ታስባለህ? እናትህ እኮ ናት። ለምንድን ነው በዚህ ልክ የእናትነት ዋጋዋን ዝቅ የምታደርግባት? ይለው ነበረ። ናሆምም እኔ ስሜታዊ ሲሆን የምናገረውን ነገር አላውቅም፣ አሁኑኑ ገብቼ እማየን ይቅርታ እጠይቃታለሁ ሲል ነበረ። ታዲያ ወይዘሮ ዝናሽ በመሄድ እማዬ እባክሽ ይቅርታ አድርግልኝ ሲልም ይቅርታ እየጠየቃት ይገኝ ነበር። ወይዘሮ ዝናሽም ናሆም እኔ በዚህ ልክ አላስብህም ነበረ፣ እንዴት በዚህ ሰዓት ስለ እንደዚህ አይነት ነገር እያሰብክ ታስጨንቀኛለህ? እያለችም መቼም ይቅርታ እንደማታረግለት እየነገረችው ትገኝ ነበረ። ታዲያ ናሆም በዛም በዚህም ብሎ ይቅርታዋን ካገኘ በኋላ ዛሬ እኔና ኑሐሚን የራት ግብዣ አዘጋጅተንላችኋል ሲልም እየነገራት ይገኛል። ምንም እንኳን በራት ግብዣው ደስተኛ ባትሆንም ነገር ግን ከማድረግ ወደ ኋላ እንደማትል የነገረችው ወይዘሮ ዝናሽ ለልጇ ይቅርታ ካደረገችለት በኋላ ወደ ራት ግብዣው እየተመለሱ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 97 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ ያዋለፈው ክፍል ላይ እንዳየነው አምራን ከራሄል ቤት ተወራ ጎዳና ላይ ወጥታ እንደነበረ እናም ደግሞ በድጋሚ መመለሻ እንደሌላት ወይዘሮ ዝናሽ በሰጠቻት ገንዘብ ደግሞ እየጠጣችበት እንደሆነም ጭምር አይተን ነበረ። የዳግም እይታ አልተመቸኝም የሚለው ናሆም አሁንም ከኑሐሚን ላይ አይንህን አንሳ እያለ በድጋሚ ከዳግም ጋር መጣላቱን እንደቀጠለ ይገኛል። ታዲያ ናሆም ለእናትና ለአባቱ ዳግም ሚስቴን ማይሆን እይታ እያየብኝ ነው፣ ወደፊት የኔ ሚስት ልትሆን እንደሆነ እያወቀ ዛሬም ይተናኮላታል፣ እንደ ውጭ ሰው እጇንም ይይዛታል ይል ነበረ። ወይዘሮ ዝናሽና አቶ ለይኩን እባክህ እንደዚህ አይነት ሀሳብ እንድናስብ አሁን አታድርገን፣ እኛ የልጃችን ጉዳይ አለብን፣ ስለዚህ አታስጨንቀን ይሉት ነበረ። ታዲያ ወይዘሮ ዝናሽን እናቴ ስላልሆንሽ ስለ እኔ አትጨነቂም ብሎ ያስቀየማት ናሆም አሁን ላይ ይቅርታ በመጠየቅ እየተጠመደ ይገኛል። ወይዘሮ ዝናሽም እንደ እናት ስላላየኝ ነው እኔ ሁለቱም ለእኔ አንድ አይነቶች ናቸው ብትልም ነገር ግን ናሆም አፍ አምልጦት ማለትም ስሜታዊ ሲሆን የሚናገረውን ነገር ስለማያውቅ አስቀይሟት ይገኝ ነበረ። በድጋሚ ይቅርታ ከጠየቃት በኋላ ኑሐሚን እና ፋንቱ የራት ግብዣ እንዲያደርጉልን ማለትም ቆንጆ እራት ሰርተው እንድንበላ አደርጋለሁ ሲል ነበረ ለእናቱ እየነገራት የሚገኘው። ኤሚ ከ3 ቀን በኋላ ሕክምናዋን ልታደርግ ወደ ውጭ አገር ትሄዳለች። እናም ለሷም ሽኝት ለኛም ደግሞ ከእስር ቤት የተፈታንበት የደስደስ ይሆንልናል ስትል ነበረ ወይዘሮ ዝናሽ በናሆም ሀሳብ እየተስማማች የምትገኘው። ናሆምን ሲገባ ሲወጣ በስስት እያየችው የምትገኘው ፋንቱ
አሁንም የልጇ አይነት ስሜት እየተሰማት ትገኝ ነበረ። ታዲያ ይህንን ነገር ያጤነችው ኑሐሚን ፋንቱ ለምንድነው ናሆምን እንደዚህ አይነት እይታ የምታየው? ቆይ ውስጥሽ ምንድነው የሚነግርሽ? እና ለእኛስ የሸሸግሽን እና የደበቅሽን ነገር ምንድነው? ስትልም በጥያቄ እያፋጠጠቻት ትገኝ ነበረ። ፋንቱም እንዲህ ነው ብላ በድፍረት ለመናገር አቅም እንዳጣች እና በተደጋጋሚ ስታየው የልጇን አይነት ስሜት እየተሰማት እንደሆነ ለራሷ አይኗ በእንባ እያቀረረ እያንጸባረቀች ትገኝ ነበረ። ለኑሐሚን ምንም ብላ ከመለሰችላት በኋላ ኑሐሚን ደግሞ ፋንቱ እንባኮ አይንሽ እያቀረረ ነው እና እንዴት ምንም አይነት ስሜት አልተሰማኝም፣ ምንም እየደበኩት ነገር የለም ብለሽ እኔን ለመዋሸት ትሞክሪያለሽ እያለችም ጥያቄዋን ቀጥላ ትገኝ ነበረ። ናሆም ፋንቱን ለማቀፍ በሞከረበት ሰዓት ፋንቱ ከተጣበቅኩ አልለያይም አይነት ስሜትን እያሳየችው ትገኝ ነበር። ናሆም ምንም ባልጠረጠረ አንደበቱ ፋንቱ በስስት ስታቅፈው እሱም ደግሞ አስተቃቀፉን ለየት አድርጎ እያቀፋት ይገኝ ነበር። ናሆም ምንም አይነት ጥያቄ ስላልነበረበት ፋንቱ ለምንድነው እንደዚህ ሙጭጭ አድርጋ የምታቅፈኝ ወይም ደግሞ ለምንድነው በስስት የምታየኝ አይነት ጥያቄ በጭራሽ አልተፈጠረበትም ነበር። ነገር ግን አቶ ለይኩን እንዲሁም ወይዘሮ ዝናሽ በድጋሚ ደግሞ ኑሐሚን ከመጠራጠር ወደ ኋላ አላሉም። ታዲያ አቶ ለይኩን ፋንቱን በተደጋጋሚ ጥያቄ እየጠየቋት ይገኙ ነበር። እሱም ምንድነው ለምንድነው ናሆምን ስታይ ለየት ያለ ስሜት የሚሰማሽ እና ምንድነው ከጀርባ ያለው ታሪክ እያሉም ይጠይቋት ጀመሩ። ታዲያ ፋንቱ ምንም የምነግርህ ነገር የለም፣ እናም ደግሞ ከጀርባዬ ምንም አይነት ታሪክ የለም፣ ስለዚህ እባክህ በባዶ ሜዳ አትጠርጥረኝ እያለችም ለማስረዳት እየሞከረች ትገኝ ነበረ። በወንድማማቾቹ መካከል ክፍተት መፈጠር የለበትም የሚለው አቶ ለይኩን ወደ ዳግም በመሄድ ዳግምን ለማናገር እየሞከረ ይገኛል። እሱም ምንድነው ቆይ ከናሆም ጋር ምንድነው በየጊዜው የሚያጣላችሁ እያለም እየጠየቀው ይገኝ ነበረ። ዳግምም አንዳችም ነገር ሳይደብቅ በየጊዜው የሚታጣላን ኑሐሚን ናት። እኔ ኑሐሚንን ከማፍቀርና እሷን ከመፈለግ ወደ ኋላ አላልኩም። እናም ለሁሉም ነገር ተጠያቂው እኔ ነኝ፣ በአሁኑ ያጠፋሁት እኔ ነኝ እያለ ዳግም አንድ ባንድ እውነታውን እየተናገረ ይገኝ ነበረ። አቶ ለይኩንም እኔ ኑሐሚንን ለናሆም ሳጭለት እያሉ ታሪካቸውን መናገር ጀመሩ። ታዲያ በዚህ መካከል ዳግም ጠላቴ አንተ ነህ ሲል ነበረ እየመለሰላቸው የሚገኘው። አቶ ለይኩንም ምላልክ ሲሉ ነበረ እየጠየቁት ያሉት። ዳግምም አይ ምንም አላልኩም፣ ምን አለ እኔም በፊት ናሆም ይጠላት እንደነበረው አሁን ኑሐሚንም ብጠላት ነው ያልኩት ሲል ነበር እየመለሰላቸው የሚገኘው። አቶ ለይኩንም ጥያቄያቸውን ቀጠሉ። ዳግም ከዚህ በፊት ፍቅረኛ ጓደኛ የሚባል ነገር ማለትም የነበርክበት ቦታ አልነበረህም እንዴ ሲሉም ጠየቁት። ዳግምም ጋሼ ስለምን ፍቅረኛ ነው የምታወራው? እኔ ምንም አይነት ፍቅረኛም ሆነ ጓደኛ በጭራሽ አልነበረኝም ሲልም ለአቶ ለይኩን አስረዳቸው። ታዲያ አቶ ለይኩንም አይ ልጄና ናሆምን ልድር ስለሆነ የሁለታችሁም ሰርግ አንድ ጋ ቢሆን ብዬ ስለተመኘሁኝ ነው እንደዚህ አይነት ጥያቄ የጠየቁ ሲሉ ነበረ እያስረዱት የሚገኙት። ወይዘሮ ዝናሽ የዳግምን አባት ለመጠየቅ ወደ ማረሚያ ቤት ጎራ ብላ ትገኝ ነበረ። የዳግምም አባት ማለትም ሰንበቱ የምርም ልትጠይቅኝ ነው የመጣሽው ወይስ ደግሞ ስለ ልጅሽ ስለ ዳግም ያለውን ሁኔታ ልታወርኝ ነው ሲልም እየጠየቃት ይገኛል። ወይዘሮ ዝናሽም ልጠይቅህ ነው የመጣሁት፣ ታዲያ ስለ ልጄ ባወራስ ምን ችግር አለው ስትል ነበረ እየመለሰችለት የምትገኘው። አቶ ሰንበቱም በጭራሽ አንቺ ከኔ ጋር ነው መኖር ያለብሽ አይነት ስሜት እያያት ይገኝ ነበር። ወይዘሮ ዝናሽም መንጣቴ እንዲጸጽተኝ አታድርገኝ እባክህ ስትልም እየለመነችው ትገኛለች። ታዲያ ልጅሽን ለየት ባለ መንገድ ተንከባከቢው የሚለው ሰንበቱ ስለ የትኛው ልጄ ነው የምታወራው ስትልም ጠየቀችው። ስለ ዳግም ነዋ። ልጅሽ እኮ አንድና አንድ ዳግም ብቻ ነው፣ እናም ሌላ ልጅ እንደሌለሽ ታውቂያለሽ። እውነተኛ ልጅሽ ዳግም ነው ሲል ነበረ ለወይዘሮ ዝናሽ እውነታውን እየገለጸላት የሚገኘው። ወይዘሮ ዝናሽም አንተ እንዳልክ የሚሆን ነገር የለም፣ ለኔ ኤሚም ዳግምም ናሆምም ሶስቱም ልጆቼ ናቸው ስትል ነበር አስረግጣ እየነገረችው የምትገኘው። አምራን ጎዳና ላይ ቁጭ ብላ እያለዛዘነች በነበረበት ሰዓት ነበረ እስር ቤት እየተዋወቀቻት ጓደኛዋ ማለትም ጩና ወደ አምራን ጎራ ያለችው።
አምራን እና ጩና ረጅም ሰዓት የሆድ ወዳቸውን ካወጉ በኋላ ትንሽ ገንዘብ አለኝ ለምን አልጋብዝሽም ትል ነበረ አምራን። ጩናም በደስታ መጠጥ ትጋብዥኛለሽ በማለት ነበረ ተከታትለው እየሄዱ የሚገኙት። ታዲያ በለመደ እጇ ጩና የአምራንን ስልክ ከኪሷ ገብታ ወስዳባት ነበረ። ስልኳን ብቻ ሳይበቃት ገንዘቧንም ሙሉ ነገሯን ወስዳባት ትገኛለች። ጩና የሚበቃትን ያክል መጠጥ ከጠጣች በኋላ አምራንን ተሰነባብታ ጥላት ሄዳ ትገኝ ነበረ። አምራንም ሂሳቧን ለመክፈል ወደ ኪሷ ገባ ስትል ነበር ስልኳም ገንዘቧም ሁሉ ነገሯ እንደጠፋ እያየች የምትገኘው። ታዲያ ማን ዘረፈኝ ማንስ ወሰደው እያለች ለመጠርጠር ብትሞክርም ነገር ግን በቀጥታ መጠላት የነበረችው ጩና ናት። እንዴት አይን እያየ ታግለኛለች ትል ነበረ አምራን። በስከ መጨረሻ አምራን ሂሳቡን ለመክፈል ምንም አይነት አቅም እንደሌላት እናም ደግሞ ስልክም ገንዘብ ምንም እንደሌላት ካረጋገጠች በኋላ አሁንም እንደለመደችው እቃ ለማጠብ እየተዘጋጀች ይሆን ወይስ ደግሞ ሰራተኞቹን አታላ ለመውጣት ትሞክር ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።